ቢሮ እንሂድ ብያት ይዣት ወጥቼ የሆነ ቀን በቃ ተመልሼ እኔ ደርሼ እመጣለሁ ብያታለሁ። ምክንያቱም በዓልን ውዬ ከበዓል በኋላ ይዣት እሄዳለሁ ብዬ ነው ሁላቸውንም ማለት ነው። ያችኛው 15 ቀን ከመጣይ ቁጭ ብላለኝ። ስራ ከሌለ እኔ ስራ ልሆን አልችልም። ገባችሁ አይደለ? ይሄ ያዞምባ የምታለቅሽ ውሸታም በጣም ውሸታም ነው። ሃይሚ እሷንም ስላቆምናት ሌላ ንግግር ነው። አቆሚ ታይ ሃይሚ ካንቺ አይጠበቅም ታይ። ኦኬ በዛ ላይ ደግሞ ቤቴን እናንተም ታውቃላችሁ። እንደዚህ አይነት ሰው ታሜራስ ታውቃለህ። አንዴ ታሜ ለእንኳን የ11 ዓመትና የ10 ዓመት ጓደኛችን ኖ አንድ አዳም እሷ በቆስጠን መጥታ ተሰቃየው ልትላችልማ 2 ወርና 3 ወር አንድ ወር ለዛ ስለምናቀሽ እኮ ነው። ሀቅሽ እንዳይደበቅ ሚውት አርጊና ተናግራ ትጨርስ እያልኩሽ ያለሁት ችግርሽ ሃይሚ ይሄ ነው በቃ። ኖ ሳይሆን አሁን ለምሳሌ ታሜም ያውቃል መሲ አንቺም እንኳን መተሽ እንኳን አይተሻል አይደለ? እኛ ቤት ውስጥ እንደዚህ አይነት ችግር ካለ ሃይሚ እኛ የምናውቀው ለእኛ ያለሽን ነው። ለእነሱ ያለሽን ደግሞ አሁን እሷ ምን አለች መሰለ ታሜ እኔ ነገሩን እንትን ገስቱን እስኪያስተካክሉት ሞዴሬተሮች ኤልሳ ምን አለች መሰለክ እኔ ሃይሚ ቤት የመጣሁት እሑድ ቀን ነው። ከኢትዮጵያ ስመጣ ይዤ የመጣሁት ሞዴስ አለቀብኝ። ሞዴስ ጨርሻለሁ ስጪኝ ስላት አልሰጠችኝም። ሞዴስ ልብሴን ቀድጄ ተጠቀምኩኝ። አንደኛ ሁለተኛ ነገር ደግሞ ኪችን ገብተን ምግብ ልንሰራ ስንል ዘይቱ የልጆች ነው አትንኩ ትለናለች። ከዛ በተረፈ ደግሞ ሁሉም ነገር ይሄ እንደዚህ ነው። ጎረቤት ነው እነሚጣን ነው እንጂ እንግዲህ እነሚጣን ምግብ ይበላሉ ወተት እንደሚጠጡ ነው የማውቀው። እሺ የሃይሚ ህፃናቶች ወተት ነው የሚጠጡት አይደለም? የነሱ ነው ዘይቱ ትለናለች። እና እኛ ደግሞ ምንም እንትን ልንል አልቻልንም ነው የልጅቷ የጠፋንበት ምክንያት ይሄ ነው። ስንወጣ ግን እሷን እኔ ይሄ መጽሐፍ ቅዱስ ቁርአን ይሄ ተራ ብር ልክስክስ ገንዘብ ላይ እነዚህ ትላልቅ ነገሮችን አላስገባም። ታውቃለህ አላማምልም። ነገር ግን አሁን ሁላችንም ዞሮ ዞሮ ስተት ይኖርብናል። ሃይሚም የራሷ ስተት ይኖርባታል አይደል? ታሚ ሰው ናት። ኤልሳም ህፃን ልጅ ናት፣ ሰው ናት። በቃ ተሳሳተች መሰላት ተሳሳተች ብቻ እውነትም ተሳስታለች። አዎ ነገርኳት እኮ ጥፋት ነው ወንጀል የሰራች መሲ። አንዴ ከዚህ ጋር ማለት ነው ብር አልነበረኝም ለሚሉት ይሄ ጥቃቅን ነገር የምገዛበት ነው እንጂ ያልኩም 15000 ድርሃም ማለት ነው የስራ ብር ነው አይደለም። እኔ በደንብ አድርጋችሁ አእምሯችሁ ከፍታችሁ ስሙ። ህዝብ ደግሞ ማለት እዚህ ጋር ማለትም አትችይም ሃይሚ። ግዴታ አንቺ ያለውን ነገር ለህዝብ ማሳወቅ አለብሽ። እኔ ለምሳሌ ፐርሶናል ምን አይነት ሰው እንደሆንሽ እኔ ነኝ የማውቀው። መጥቼ እዚህ ጋር ደግሞ ሃይሚ እንደዚህ ናት ማለትም አልችልም። ሳይሆንላ እኔ ማንም እንዲልልኝም አልፈልግም ታሜ። እኔ ለራሴ በቂ ነኝ። አዎ ስለዚህ አንቺ እዚህ ጋር ማለት ልጆቹ እንደዚህ እስከሚሉሽ አንቺ ደግሞ መልስ መስጠት አለብሽ። እኔ ለእውነቱ ታሜ አንተ ይህን ስራ እኔ ስሰራ ረጅም ጊዜ ነው፣ ብዙ አመት ታውቀኛለህ። ለእውነቱ ኢቭን ቡና አብረውን አይደለ እንደሚጠጡ የሚቀመጡት ሳሉን አብረውን አይደለም። ይህን አታውቅም አንተ። እነሱ ናቸው ኢቭን ቡና የሚያፈሉት። ሃይሚ አሁን ሃይሚ አንቺ ችግር ምን አወራር አትችልም። ደመን ነው የምታፈላት። በቃ ሚውት አርጊ። እንደውም እኔ ላውራ። በቃ ሚውት አርጊ፣ እንዳታወሪ ሚውት አርጊ። ኤልሳ ገስቱን አስተካክሉት። አሁን ኤልሳ ማለት እዚህ ጋር አጥፍታለች። ጥፋቷ ምንድነው? ከመውጣቷ በፊት መክሰስ ትችላለች። ለምሳሌ ለእህቷም ለኛ መድረስም ይችላሉ። እንዲህ አይነት ነገር ነው ምን ማድረግ እንዳለብን እባካችሁ ምናምን ይባላል። አስተካክሉት ገስቱን። ምንድነው የምትፈልጊው? ኤልሳ ነይ ተመለሺ። እንትን አሁን ሃይሚ ይኸውልሽ ታሚ እኔ ይሄን ነገሩን ቀለል ለማድረግ ኤልሳ ነይ ተመለሽ እባክሽን። ስልኩን ዝጊውና ከሷ ጋር የወጣችሁ የታለች? አዎ አንደኛ እሷ ናት። ገባ አሁን እሷ ያለ ኤልሳ። ሁለተኛ ይዘውት የወጡትን ብር አብሮ ፓስፖርት፣ ስልክ፣ ብር አብሮ ነበረ። በደንብ አድርገሽ ንገሪያት። እሺ ሚውት አድርጊ በቃ። እሺ ኤልሳ እኔ ይኸውልሽ ቁርአን መጽሐፍ ቅዱስ እኔ አንድ ተራ ሰው ነኝ። እነዚህን ትላልቅ ነገሮች ዓለም ህዝብ የሚያምንባቸውን አምጥቼ ተማማሉ አልልም። ሁላችሁም ለሰው ልጅ ዳኛው ህሊናው ነው። ህሊናው ነው የሚወቅሰው ሁሉንም ሰው አይደል ታሜ? የሰው ልጅ ትልቁ ዳኛው ህሊናው ነው። ኤልሳ ከአንደበትሽ በላይ ምንም ነገር የለም። ኦርቶዶክስ ነሽ፣ ማተብ አስረሻል። ሃይሚም ኦርቶዶክስ ነሽ፣ ማተብ አስረሻል። ሃይማኖተኛ ነሽ። ይሄ ስለ ብሩ ጉዳይ ህሊናችሁን ይውቀሱ አይደለ? እኛ ምንለው ያንን ነው። ህሊናችሁን ነው የሚወቅሰው። ኤልሳ ሰርቀሽ ከሆነ ህሊናሽን ይውቀስሽ። ሃይሚም ደግሞ ያለ ስሟ ከሆነ ስም የሰጠሻት ህሊናችሁን ይውቀሳችሁ። ሁለታችሁ ህሊናችሁ ይዳኛችሁ። አሁን ግን የምናደርገው ምንድነው?
ኤልሳ የምትፈልጊው ምንድን ነው? መጀመሪያ ኤልሳ የምትፈልጊው ምንድን ነው? አታልቅሺ። አንደኛ በእስቲን ነው በመጣሽበት ልብስ ነው አይደል ያለሽው? ያለሽበት እሺ፣ አውሩሻ እንዴ كان عم نسنبر يسطو አሁን ሄደን ደራናችሁ እንዴ ወላሽ ነው ይችላል ተረብረሽ ነው ሁለት ሺህ ድርሃም ስማ አንዴ ታብታብ አድርጉ እሺ እህቶቼ ወላተል ሚውታሽ ማሬ እኔ እዚህ ጋር እሰይ የምትዩን እያንዳንድሽን አጥራግርጌ ነው የምጥልሽ። ቅድም ሃይሚ ታያቸው ማለት አንቺ እስከነ ቤተሰብሽ ይወሰድሽ። እዚህ ጋር እሰይ የምትዩንም አንቺንም አጥራግርጎ ይወሰድሽ። እንደማንም ምላሳም ሆነ አያቅተኝም ተከብሬ መኖር ስለምፈልግ እንጂ አምላቆች የምትሰጡበት እጃችሁን ይቁመጣችሁ። እሰይ ትላለህ እንዴ? እኔ ሙቼ አንቺ መተሽ ምስጡነሽ አትበይኝ እንዴ? ኧረ ይጋችሁ ይሄድ ባለጌዎች። የጠፋችሁ እኮ ናት እኮ። የትኛዋ ነች የጠፋችሁ? ፍሬህይወት ነው? ፍሬህይወት ናት ወይስ ማነው ስሟ? ሶፊ ነው? ሶሊ ነች መሰለኝ። ሶሊ ይቷን አርግ ባላ ያልስብልኝ ብሎ ሶሊ። አቤት ቪዲዮ ክፈች። መሴት ጨርስና ከፍታለሁ። መሲ አይደለችም፣ እኛ ነው የምናዋራሽ። ድክበይ ስሟ ሌላ ነው። ማን እንደሆነ እናውቃለን። ብቻ ያለውን በዚሁ ነው የምንጠራውን። ባናይን ሰበችው እምቢ አለ እኮ እየተሽከረከረ ባናይ ልጁ ተሳበኝ ሳብኝ ማንን እምቢ አለ ከኔ ጋር ባና ሶሊ አይሰማም። ለስባት ሚውት አደረገች። ሽምግልናው ንቀዋለች። ሶሊ ይኸውልሽ እማ እጁ ማለት ከመሲ ጋር አንድ ላይ ናቸው። አትፍሪ እሺ። ያለውን ነገር ተነጋገሩ። እጁ ደግሞ የምትፈልጊው ካለ ከመጀመሪያ ስለነበርኩኝ እነግርሻለሁ። የሆነ እንትን የምትይው እኮ ሁለቱ እንዲነጋገሩ እኮ ነው ያለችው ዛሬ። ሶል ተናግራ ነበር። እቺ ልጅቷ ህፃኗ ልጅ ተናግራ ነበረ። ሃይሚን አልከለከልኩም ምናምን እያሉ ክርክር ላይ ነበሩ። ምንም እንትን አላሉም። ባት ይቀጥሉ ማለት ነው። አሁንማ ካቆማችሁበት ቀጥሉ። እጁ ማለት የመሲ ጓደኛ ናት። እሺ እህትሽም ደግሞ አለች። አንድ ናቸው። እሺማ ሽናሺ አረበተው በመሲ ኔትወርኳ ነው የማይሰማት። አይ ብዙ ለኔ ይሰማኛል መሰለኝ። ኦኬ ኧረ ለኔ ይሰማኛል።
ለጁ ሁሉን ነገር ንገሪያት እሺ ማለመሲ እንደነገርሻት ከዛ እሷ ታስማማችኋለች። ምንም ነገር ማለት እሷ ስላልሰማች ስላጠፋብሽ እንዴት እንደጠፋሽ ምናምን ከላይ ንገሪያት። እሷ አልሰማችም ነበር። አሁን መሲ ደግሞ ሌላ ችግር እየፈታች ነው። ለዛ ነው ሚዩት ማታበራው እና ሃይሚም ትነጋገራለች። ከዛ እንጆያና ማሚ የሚሆነውን ነገር ታረጋላችሁ። እኔ አንድ ነገር ልናገር እስኪ። ታሪኩን ያልሰማል እዚህ ጋር ማያውቃለ ሁላችንም ሰምተናል። ጁ ያልሰማሽው ሁላችንም ሰምተናል፣ እንትን ብለናል። እኔ እንደራሴ የምናገረው ሃይሚ በሰዓቱ ስለተናደደች አይደለም ብር ሌላም ነገር ሰርቀውኝ ሄደዋል ልትል ትችላለች። አዲስ ነገር አይደለም። በአሁን ሰዓት አረቡም ቢሆን ልጆች ሲጠፉበት ዘርፈውኝ እንዲያርገው ሄዱ ማለቱ አይቀርም። አሁን ነገሩን ከማስፋፋት ሌላ ታሪክ ውስጥ ከመግባት የሃይሚንም ምንድነው እንዲያልሰጠችንም አንቺ ከመጣሽ ከሀገርሽ 3 ቀንሽ ነው። ወደ ሰው ሀገር ስትወጂ እንደው አንድ ሞዴስ እና አንድ ሳሙና ሳትይጂ ትወጫለሽ። የሰው ቤት ተማምነሽ አልመጣሽም መቼም አይደለም። አትሊስት የሳምንት መጠቀሚያሽን ይዘሽ ነው የምትመጪው። ሃይሚም ደግሞ ባደረጋችሁት ነገር ተናዳ ነው ይሄንን ያለችው። አልተስማማሽም ሃይሚ ጋር የወጣችውን ወጪ ስጫትና ማሰላማ። ሃይሚም ደግሞ ልቦናሽ ያውቀዋል። ስንናደድ ብዙ ነገር እናደርጋለን። ብዙ ደክመሽ ብዙ ለፍተሽ ጠብቀሽ ቀናት ነው እነዚህ ልጆች የደረሱልሽ። በዛ ምክንያት ብዙ ነገር ልትይ ትችያለሽ። እንግዲህ አክሴፕት አደርገዋለሁ እንደኔ ሌላው የፈለገውን ማለት ነው። ስለዚህ ይቅር ባያቸውና ወጪሽን መልሰውልሽ ለነሱ ትምህርት ነው። ከአረብ ላይ ልትጠፉ ትችላላችሁ፣ አረብን ልትበድሉ ትችላላችሁ። የራሳችሁን ዜጋ ግን ማንም አያስበድላችሁም። ምንም ቢደርስባችሁ እንደማንም መታችሁ እዚህ ጋር ሃይሚ እንዲያደርገችን ብትሉ እኛም ዝም አንልም ነበር። የደረሰባችሁ ደርሶባችሁ ከሆነ ግን አሁን አንቺ የሰጠሽው ሰበብ ለምሳሌ ምንም ተቀባይነት የሌለው የልጆቼን ዘይት አትንኩ መብቷ ነው። ሳሙና ይዘሽ መምጣት ደግሞ አትሊስት ለአንድ ሳምንት የምትጠቀሚው ግዴታሽ ነው። ሞዴስ ሴት ልጅ ነሽ አይደለም። አገር ስናቋርጥ ከሰፈር ስንሄድ ቀናችን የሚደርስ ከመሰለን ይዘን የምንወጣው ጉዳይ ነው። ግን ሰውን መኮነኛ ሰበብ አንፈልግ። ዝም ብለን አለማወቅሽ ነው ያስጠፋሽ። ብታቂ ኖሮ አጠፊም አይደለም። ሞዴስ እና ሳሙና ስላልሰጠችሽ ምን ብታደርግሽ አጠፊም ነበር። ተጎጂ መሆንሽን ስለምታቂ ማለት ነው። ተሳስተሻል። እሺ እኔት አንቺ ልጅ የምትሆኝ ነሽ። ተሳስተሻል፣ አጥፍተሻል። ሃይሚም ደግሞ አንጀቷ ድብን ስላለ ማለት የሚገባትም ብላለች። አሁን ዛሬ እዚህ ጋር የመጣሽው ለሃይሚ አዝነሽ ሳይሆን ስምሽን ለማጥራት ነው የመጣሽው። ሌባ ስለተባልሽ ማለት ነው አይደለም? ለሃይሚ አዝነሽ ነው የመጣሽው አይደለም? እውነታው እንዲወጣ ነው ያልሰረኩትን ነገር አየሽ። ሃይሚ ይቅርታ አንድ ጊዜ ሃይሚ አንድ ጊዜ እኔ እስካሁን አንድ ሳልናገር እየሰማሁኝ ነው። ስለዚህ ለእኔ ተውልኝ ቦታውን። አየሽ፣ ስምሽን ለማጥራት መጣሽ። የዚችስ ድሃ ገንዘብ ለፍታ ልታተርፍ እንጂ አንቺን ከሀገር ልታንሸራሽር አይደለም ሀቢብቲ። አየሽ 15,000 ሰርቃለች ባትባይ አትመጭም። እንድትመጪ ስለፈለገች ይሄን አደረገች። አለቀ። አሁን ስሪና ሙብ ስሪና ሀቋን ያወጣችውን ስጫት። አለበለዚያ ደግሞ እንደማንም ሰው ተመለሺ፣ ስራ ታስገባሽና ሀቋን ታግኝ። ይሄ ነው ራይቱ። ሃይሚም ደግሞ ተናደሽ ነው ይሄን ነገር ያልሽው፣ ስህተት አይደለም። ያንን መንገድ ባትጠቀሚ ኖሮ እቺ ልጅ አትመጣም ነበር። በቤትሽ ይሄን ንኩ ይሄን አትንኩ ማለት መብትሽ። እናንተም ቤት ቆጠራ ቤት ለመለካት አልመጣችሁም። በየገባችሁበት ቤት ይሄ ያለ ይሄ የለም። ይሄን ለቆጠራ ከመጣሽ እቤትሽ ቁጭ ማለት ምንም ቢሆን ምንም ሰው ቤት ስትመጪ ሰው ሀገር ስትመጪ መበደል ያለ ነው። መጉደል ይጎልብሻል፣ ሊቀየርብሻል፣ ያንስብሻል። ይሄንን ደግሞ አምነሽ መምጣት የራስሽ ፋንታ ነው። ስለዚህ ይቅር ተባብላችሁ ያ ተመለሽና ስራ ታስገባሽ፣ ያ ሀቋን ስጫት። ሰርቼ እሰጣለሁ የለም፣ ሰርቼ እሰጣለሁ ብሎ ነገር የለም። አንቺ እስክትሰሪ እሷ የሚጎልባት ምንም ሰበብ የለም። በዚህ ተስማማላችሁ? ተስማሙ። የጠፋችዋ ልጅ የተገኘችው አንድ ነው፣ ሁለቱም ተገኝተዋል።
አንዷ ብቻ ናት የተገኘችው። እቺ ብቻ ናት። ካላስ አንቺ ግዴታሽን ተወጪና ራስሽን አውጪ። እንደተባለው ከሆነ እህት ያላት ናት አይደለች? እህትሽ ታግዝሽ። እህት አናግራት። ከላይ ያለችው ፍሬ ናት። ፍሬ እህትሽ ባለማወቅ ይሄንን አድርጋለች። መቼም እያወቀች አማክራሽ ቢሆን ራሱ አንቺ ጥፊት ያታለሽ ብዬ አላምንም እኔ በፍጹም። ከሷ 1 ዓመት እንኳን ብትቀድሚ 6 ወር እንኳን ብትቀድሚ እህትሽን ጥፊ ብለሽ እንደማትመክሪያት አምናለሁ። ተሳስታለች። ሰው መክሯት ሊሆን ይችላል፣ አለማወቅም ነው። አንቺ አሁን ያወጣችላትን ወጪ ክፈይላትና ወደምትሄድበት ወስደሽ ለቢሮ አስረክቢያት፣ ወይ ራስሽም የምታውቂው ስራ ካለ አስገቢያት። ሃይሚም ደግሞ እንዲህ ተደረኩ ስትል አየሽ፣ አንቺም የእህቴን ስም ላጥራ ብለሽ እህትሽም ቢሆን ደግሞ ስሜን ላጥራ ብላ እዚህ ጋር ተገኘች እንጂ ጠላትነት አይደለም። እህትሽም ደግሞ ሃይሚን ለመጉዳት ሳይሆን የምትጠቀም ሌላ አዲስ ነገር ያለ መስሏት ነው ይሄንን ያደረገችው። ጉዳት ነው የምትጎዳው። መጥፋት ማለት በአሁኑ ሰዓት የመሀይም ስራ ነው። የመሀይም ስራ ማንም አይጠቀምም። የጠፉት መግቢያ ቦታ አጥተው ነው ብዙ ነገር እያሉ ያሉት። ስለዚህ አንቺ ምን አድርጊ፣ መልሺ ሀቋን ማለት ወጪዋን፣ እሷም ደግሞ ካንስሌሽንሽንና ፓስፖርትሽን ትስጥሽ። ተለያዩ፣ አለቀ። ተርቼ ልስጥ ብሎ ነገር አውሪ። ሃይሚ ግን ብልአቅል እናውራ። እኔ እናንቺ እንግባባለን ሃይሚ። ያደረግሽውንም ደግሞ አደንቅሻለሁ። እኔ መደረግ የሚገባውን ነገር ነው ያደረግሽው። እዚህ ጋር ግን የገደለ መፍትሄ አሁን ያለቀ አሁን እንዲህ ነበር እንደዛ ነበር ምናምን ሳይሆን መፍትሄ ምንድን ነው መፍትሄው? አንቺም የማትጎጅበት እችም ልጅ ሳታቅ ነው ያደረገችው። የማትጎዳበትን ነገር እናድርግ፣ ለማሳጠር ማለት ነው። ተናገሪ ሃይሚ። ማሚ ያለችው ነገር አሪፍ ነው። ፍሬ እህትየው ሰምተሽ